እኔ ጴንጤ ነኝ። ኢየሱስ ክርስቶስን የግል አማኝ ማን ልጅ ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩ ጴንጤ ነኝ ነው የሚለው። አዛውንት ናቸው። ያው ትልቅ ሰው ነው የሚያጠምቀው። ከዚህ በፊት ይሄን ሰውዬ አቅርቤላችኋለሁ። የአገር ስዕል በቃ በምድር ላይ ያለ ግድግዳው ላይ ለጥፎ ደግሞ ባለጨሌ ነው እንዳለ የለጠፈው ስዕል ባለጨሌ ነው። ባለጨሌ አማልክት በሚል ርዕስ ከዚህ በፊት የሰራሁትን ቪዲዮ ገብታችሁ እንድትመለከቱ ተጋብዛችኋለሁ። እና ይህ ሰውዬ አጠምቃለሁ ከሚሉት ከነ ግርማ ምናምን ከሚባሉት ጋር አንድ አይነት አሰራር ነው ያላችሁ። ባይዘ ወይ አንድ አይነት ነው። ይህ አሁን በጴንጤው ማህበረሰብ ውስጥ በሱዳን አስማት፣ በናይጄሪያ አስማት፣ በድግምትና በሟርት የሚሰሩ አገልጋዮች አሉ ሲባል እንደምንሰማው እኛ ደግሞ የኖርንበት ስለሆነ ኦርቶዶክስ ውስጥ በጣም አደገኛ የሆነ የመተት አሰራር በጨሌ ላይ የሚደገም ጨሌው ራሱ የሚሰራበት እንጨት ተመርጦ ነው። የወይላሆ እንጨት ተብሎ የሚታወቅ አለ። ድርብ ዛፍ ነው። ይሄ ዛፍ ላይ የሚያድጉ ማለት ዛፍ ላይ ተጠምጥሞ የሚያድጉ እንደ እባብ ዛፉ ላይ እንደ እባብ ነው የሚጠመጠሙትና ያንን ፊገራውት አድርገው ያው የዚህ የመንፈሱ አሰራር የሚመርጠው እንጨት አንዱ እሱ ነው። እሱን ወስደው በዛ የሚሰራ ጨሌ ነው። በጣም ትልልቅ ጠጠር አለው እና በዛ ሰው ይመታሉ። በዛ የሚመታ ሰው መንፈሱ ይገባበታል። በነገራችን ላይ መንፈስ ራሱ የሚያስገባ ነው። እያንዳንዱ ጠጠሮች ላይ የሚቀመጡ መናፍስት እንዳሉ ከዚህ በፊት ካቀረብኩላችሁ መረጃ መውሰድ ትችላላችሁ። ከዚህ በፊት አቅርቤዋለሁ። እሺ ለምሳሌ ከዚህ በፊት ካቀረብኩት ውስጥ ጭን ላይ የሚቀመጥ ሰይጣን አለ፣ ትከሻ ላይ የሚቀመጥ አለ፣ አንጎል ጭንቅላት ላይ የሚቀመጥ አለ፣ ጥፍር ላይ የሚቀመጥ አለ እያለ በተራ ሰውነታችሁን ቀጥቅጡ እያለ የሚያስተምር አንድ ጠንቋይ ቄስ ከዚህ በፊት አቅርቤላችኋለሁ። እንደ ተማራችሁበት እርግጠኛ ነኝ። በሰንሰለት ሁሉ በሞተር ሳይክል ይሄ ሞተር ሳይክል እንትኑ አለ አይደለ? እንትኑን ሞተሩን የሚያሽከረክረው ካቴና ነው የሚባለው። በሱ ጭምር ራሳቸውን እንዲገርፉ ቶርች እንዲያደርጉ የሚያስተምር ሰው ነው። እና አንድ ነው መንፈሳቸው። እነዚህ አጥማቂ የሚባሉት በሙሉ በዘመኑ የምናያቸው ደሴም እንትን ነው የሚጠቀሙት፣ ዘዴ ነው የሚጠቀሙት። ፕሪንሲፕላቸውም አንድ አይነት ነው። ኦኬ አሁን ይሄ ልጅ እንግዲህ ጴንጤ ነኝ ጌታን የተቀበልኩ ነኝ ነው የሚለው። ይሄ በጽሁፍ ተጽፎ በድራማ መልክ የተተወነ ጉዳይ ነው። ሲጀመር ኢየሱስ ክርስቶስን የተቀበለ ኢየሱስ ክርስቶስን ያመነ ዳግመኛ የተወለደ ሰው እዚህ ቦታ ላይ ምን ሊሰራ ይሄዳል? የመጀመሪያው ጥያቄ እሱ ነው። ምን ሊሰራ ይሄዳል? ምንም ሊሰራ አይሄድም። መሄድም የለበትም። ጌታን የተቀበለ ሰው በክርስቶስ ኢየሱስ ነፃ ወጥቷል። አጋንንት እንኳን ካልወጣለትና ወደ ጌታ ከመምጣቱ በፊት የተጠናወተው መንፈስ ካለ በጸሎት በእግዚአብሔር ቃል እየተፈወሰ እየዳነ ነው የሚሄደው። ስለዚህ ይሄ ቀልድ መቼ ኢየሱስ ክርስቶስን ተቀብያለሁ እያለ መቼ ገባህበት ነው የሚለው ቄሱ። ስሙት። አሁን ኢየሱስ ክርስቶስን የግል አማኝ ማን ልጁ ጴንጤ አይደለም ኦርቶዶክስ ነው። ልጁ ጴንጤ አይደለም ኦርቶዶክስ ነው። ሪሊጂየስ የሆነ ጆክ ነው፣ ድራማ ነው። ስለዚህ አማኝ የተባሉትና ጴንጤ የተባሉትን በኢየሱስ ስም የሚሰራ ክፉ መንፈስ ነው ያደረበት ወደሚል ትርጉም ለመምጣት መንደርደሪያ ነው። ልጁ እኮ ኦርቶዶክስ ነው እኮ። እኔ ሰው ነኛ፣ ጴንጤ ነኝ። እኔ ጴንጤ ነኝ። በቃ እንዴት ገባህ ልጁ ላይ? እንዴት ገባሽ? እኔ ጴንጤ ነኝ ያለው ከዛ ምን ይለዋል? እንዴት ገባህ? እንዴት ገባሽ? እንዴት ገባችሁ? ቀልዳችሁ ሞታችኋል። በሽማግሌ ደግሞ እንደዚህ በጠንቋይ በጣም የሚገርም ነው እንደዚህ አይነት ድራማ።